لول منو بستايزال እንዴት ሆንክ? ምን ተባልክ? በሰላም ነው? ይሄኛው እንትኑ ተፈታ አይደል? ዶክተር ምን አለ? አረ በጣም ደህና ነኝ። ደህና ነህ? ወደ 40 ምንጭ አብረን እንሄዳለን። እንዴ ሎል፣ አረ አንተማ መሄድ የለብህም። እኔ ማዘር ማታ ደውላልኝ በጣም ብዙ ሰዓት እንግዲህ የተፈጠረውን ነገር ባልተሃል ደግሞ በቃ ሌላ ነገር እዛ ደግሞ ታውቃለህ፣ ሌላ ነገር እንዲፈጠርም ስለማልፈልግ እንዴት አሁን እኔ ስታስቢ እንደዚህ ስነ ምግባር ያለኝ ቤተሰቦች ላይ አንቺ እናትና አባት ባሉበት አንተ ምንም አታረግም እኮ አንተን አይደለም ያ በእንደዚህ ያደርጋል ብዬ አልጠበቅኩም። ግን ምን ያክል ርቀት ቤተሰቦቼ ድረስ እንደሄደ አይተሃል። እውነት ምን እንደምል አላውቅም። ማውራት አለብን ሄሉ። እኔ ሄዳለሁ። ተረጋጋ። አንተ ማለት እንዴት መሰለክ፣ አሁን አንተ ከሄድክ ደግሞ እዛ ሌላ ጸብ ነው ከሱ ጋር የሚፈጠረው። እኔም ያለውን ነገር ታውቃለህ፣ ጨራርሼ በራሴ ብመጣ ይሻላል። ቃል እገባልሻለሁ። ችግር የለውም። የእሱን አስፈትቼ የመጣውን መጀመሪያ ግን ሰላም በላቸውና እና እንቀጥላለን። ሰላም እንዴት ናችሁ? ውድ ቤት ላቸውና ትንሽ እየደረገች ነው። እሱ ማለት ያኛው ህይወቱንም መተው አይፈልግም፣ ሄለን ጋር ያለውንም ህይወቱን መተው አይፈልግም። እኔ የት እንደደበቃት የማይታወቅም። ሰሞኑን ያቺኝ ልዩ አብራ እያየን አይደለም። ምን አስቦ እንደሆነ አላውቅም። ግን ሁሌም ቢሆን ለሄለን በሄለን ክብር እናንተን እስካልመጣ ድረስ እኔ ምንትን ምለው የለኝም። እና ዛሬ ሄለን ወደ 40 ምንጭ እንደምትሄድ አውቃለሁ። ከቤት ተደውሎላት አብሬያት እሄዳለሁ። እሺ ብቻዋን እንድትሄድ አልፈልግም። ያው ርቀቱም ከባድ ነው። ብቻዋን እንድትሄድ አልፈልግም። ያው ከሱ ጋር ሉል ጋር እንድትሄድ ነውና ቦርሳውንም ያው እንግዲህ አስቀምጠን ነውና እዛ ያው በዛው ወስዶ ሄሉ ጋር ቀጥታ ይሄዳልና እንዲሄድ ነው ፍላጎቴና ምክንያቱም ሄሉ ብቻዋን እንድትሄድ አልፈልግም። ከሄሉ ጎን ያስፈልጋል። ለዛ ነው ቤተሰብ እንግዲህ ወደ እናንተ እኔ አሁን ያው ሄለንም እሺ ላትል ትችላለች። ግን የምለው ነገር ጀስት የሚፈጠሩትን ነገር ማየት እፈልጋለሁ። እዛ ሄዶ እሱ በምን ልክ ነው መሄድ የፈለገው የሚለውን ነገር ማየት እፈልጋለሁ። ከዛ ውጭ ደግሞ አንዳንድ መናገር የምፈልገው ነገር ምንድን ነው፣ አንዳንድ ሰዎች አላችሁ ለምንድን ነው ከነሱ ህይወት ለምንድን ነው የማትወጣው ምናምን የምትሉት ነገር አለና ድሮም እኮ አንድ ነገር ልንገራችሁ አይደል፣ ከነሱ ህይወት ውጣ የምትሉት መጀመሪያውንም እሱ ነው እኮ ከኛ ህይወት የገባው። እኔ ነኝ እንዴ? ሄለን እሱ ነው በፊት የምታውቀው ከኔ በፊት። አንዳንድ ሰዎች አላችሁና በጣም እየገረም ምንም ችግር የለውም። በጣም ደህና ነኝ። ዋናው ይሄ ነገር እኮ መነሳቱ ነው። አሁን ደህና ነኝ። እዚች ጋር ብቻ እኮ ነው አንድ እንትን ነች ነበረችው ጀስት እና እዚህ ጋር ያለው ይህ እየደረገ እኮ ነው። ሎል ግን የእውነት እኔ በጣም እየፈራሁ ነው ማለት በቃ። ኧረ ሄሉ በእናትሽ እኔ ስንት ማስረዳት ከ እኔ ምን መሰለህ አሁን እሱ ራሱ እዛ ሌላ ግርግር እንዳይፈጠር ታውቃለህ። አንተን ሲያይ እሱ እንዴት እንደሚያደርገው እንደፈለገው የሚፍጠር እሱ። ቆይ ማን ብሎ ነው የሚያስበው? እኔ ታውቂያለሽ፣ ለአንቺ ብዬና ለቤተሰቦችሽ ክብር ብዬ ነው። አውቃለሁ አንተ ለእኔ እኮ ብለህ ነው የምትሄደው። ታውቃለህ፣ አውቃለሁ፣ ሁሉን ነገር አውቃለሁ። ግን እኔ እኮ አሁን እዛ ጋር ደግሞ አንተ ደግሞ እንዳትከፋ ነው የምፈልገው። በቃ የእውነት አልከፋም። በቃ እኔ ቃል ስለገባሁልሽ እኮ ነው ከጎንሽ መሆን ስላለብኝ ነው አይደል አብሬ የምሄደው። በቃ በዛውም የሚፈጠረውን አይተን በቃ በዛውም ሀገርሽን ታሳይኛለሽ። ምን ችግር አለ? እኔ እኮ ችግር የለውም፣ ደስ ይለኛል እኮ ብትሄድ እኮ ምንም ችግር ምንም አይጎረብጠኝም። ደስ ይለኛል፣ ደስ ብሎኝ ነው ደግሞ አብሬ ሰው ከኔ ጋር ሲሆን እንደው መንገዱ አሪፍ ነው። በቃ ለአንቺ ቃል የምገባልሽ ነገር ከአንቺ ፊት በቃ እሱ ጋር ላለመጣላት ምን ላለመሆን በቃ እሞክራለሁ። በቃ አዎ ማለት እኔ ደግሞ በቃ ሌላ ነገር እዛ ደግሞ ታውቃለህ ሌላ ነገር እንዲፈጠርም ስለማልፈልግ እንዴት አሁን እኔ ስታስቢ እንደዚህ ስነ ምግባር ያለኝ እኔ ማለት ነው ልጅቷን ደብቋት ነው ማለት ነገሩ እስከሚበርድ ድረስ የሆነ ቦታ ደብቋት ነው እንጂ ልጅቷ አለች። ሁለቱንም ማስኬድ ነው የሚፈልገው። ሁለቱንም ማግብቶ ሄሉንም የ2 ዓመት ፍቅረኛውን። ኧረ በጣም ከባድ ነው። ግን በነገራችን ላይ ዳጊም ለብቻው እንድትሄድ አይፈልግም። አብሯት እንዲሄድ ነው የሄደው። የዝክን ያክል ርቀት የሄደበት እልክ ይዞታል ብያችኋለሁ፣ እንደነገርኳችሁ ማለት ነው። ያ በጣም እልክ ውስጥ ነው ያለው ማለት ትችላላችሁ። ሄሉ ደግሞ ያው በጣም ፈርታለች ማለት ልዑልን ይዛ መሄድ አልፈለገችም። ወንድሟ ደግሞ ዳጊ አብሯት እንዲሄድ ይፈልጋል። ለብቻዋ መተው አልፈለገም። በነገራችን ላይ ለምንድን ነው እንደዚህ? ኧረ በጣም ከባድ ነው ግን ማርያምን። ለማንኛውም
ልጅቷን ደብቋት ነው የሚለው እንግዲህ ፈጣሪ ወቅ ደብቋትም ሊሆን ይችላል። ግን እስከ ስንት ቀን ትደበቃለች እሷ ማለት የሆነ ከሷ ምን ፈልጎ ነው ከሄሉ ማለት የዝክን ያክል ይሄዳል ብዬ አላውቅም። ግን በነገራችን ላይ በጣም እልክ ውስጥ እንደገባ ያስታውቃል። ያም ማለት ነው ያቡ በጣም እልክ ውስጥ ገብቷል። በልክ ደግሞ የሚሆን ነገር አይመስለኝም። በእርግጥ አሁን እሱ ሄደው አባቷን በጣም ስለምትወደው አባቷን በጣም ስለምታከብረው አባቷን ትፈራለች ብሎ ነው ያሰበው። በነገራችን ላይ ቢሆንም ፋዘሯም በአሁኑ ሰዓት እሷ አንድ ልጃቸው ስለሆነች የሚመቻትንና የሆነውን ነገር ነው እንጂ እንትን የምትለው ልዑል እንደተመታ ደግሞ እንደተደበደበ አያውቁም። በነገራችን ላይ ልዑል የት ሀገር ሸበላ መሰላችሁ? እሱን ወደፊት አወራችኋለሁ። ለዛ ነው እና ብዙዎቻችሁ ለምን ከህይወቱ አትወጣም ምናምን ትላላችሁ። ይወዳት ምናምን ይመስላችኋል። መጀመሪያ የነበረው እንደነገርኳችሁ ልዑል ነው። ከዛ ነው ያቡ የመጣው ማለት ነው። ያቡ በፕራንክ ምክንያት ነው በናሂ ምክንያት የመጣውና ለማንኛውም እሱ ትቷቸው ነበር አብረው እንዲሆኑ ማለት ነው። ያቡ ባደረገው ጥፋት ነው